ሰው ሲነቃ ነው የምለው ስልኩን ባይነካ ሰዓቱን እንኳን ባያይ ሰው በቃ ውጥረት የተሞላ ግራ የሚያጋባ ነገር ነው ጧት የሚሰማው። ስለዚህ እሱ ግራ ተጋብቶ አንተንም ግራ ያጋባሃል፣ እሱ ተረብሾ አንተንም ይረብሻል። በሰዎች ሐሳብ ነው ብዙ ጊዜያችን የምንረበሸው። ስልክ ከእግዚአብሔር ጋር አስቀድመን እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል፣ ሌላ ዜና፣ ሌላ ምናምን። ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ። አምላክ ደግሞ የሚጠላው አጉረምራሚ ሰው፣ አኩቶምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምራም በማኩተምተም። ስለዚህ ቀንህ ከዛ በኋላ ሞባይልን ጎልጉል ችግር መጥነህ ማለት መሰረቱ ተገንብቷል። መሰረቱን ገንብተህ ነው እንትኑ መዋቅሩ መሰራው። ከዛ በኋላ ማትፈረከስ ነህ አንተ፣ ጽኑ ነህ፣ ብርቱ ነህ። ስለ ፍጥረት ታሪክ ስትጀምር እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ትልቅ ነገር እኮ ነው። ብርሃን ይሁን አለ፣ ብርሃንም ሆነ። ስለዚህ ቶሎ ምንድነው ማድረግ ያለብን? መጋረጃም ካለ መክፈት። ከጠዋትን ጀምር፣ ጠዋቱ ላይ እንመላለስ። ሁሉም ነገር ጠዋት ነው። ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አልጋቸው ውስጥ በተረበሸ ሐሳብ፣ በተደበላለቀ ሐሳብ፣ በአሉታዊ ሐሳብ ይጀምሩታል ቀናቸውን። አሁን ወደ አይምሮአችን የምናስገባው የመጀመሪያው ሐሳብ ቅድም ያልኩት ነቃሃሊዮ የሐሳብና ያንን ሐሳብ የመወሰን ጉዳይ ቀናችንን ሁሉ ሲመራው ይውላል እና ቀናችን ውስጥ ያለውን ድግግሞሽ ይመራል። በቃ ዙተራው ያ ነው። መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሐሳብ፣ አልጋው እኮ አልወረደም። ለምሳሌ አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞ ነጋ ይላል። ደግሞውን ነጋ። ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው፣ ዛሬ ቀኑ ሲያደክም ብሎ ይጀምራል። ያለቀ በቃ። ምክንያቱም ውሸት አያውቅም። ይሄ እውነት ብቻ ነው። አንተም እኔም ካሜራ ማኖቹም ድንጋይ ሁላችንም ወደ ሰማይ ብንወረውር ወደ ታች ይወርዳል። የኔ ሰማይ ላይ ተሰቅሎ አይቀርም። እውነት ነው። ንጉስም ቢወረውር ማንም ቢወረውረው ይመጣል። እና ቀናችን ደግሞ ነጋ ደግሞ ነጋ ብለ ከጀመርከው በቃ አይምሮ ምን ነው የሚረዳው? ከቁጥጥር ውጪ ነው ያ ቀን ለአንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልእክት፣ ያን ሲግናል። ስለዚህ አንሶላ ውስጥ ነው ማሰብ የሚጀምረው። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው፣ ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል። ምን ውስጥ? ገና አንሶላ ውስጥ በቃ። ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑን ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል፣ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ፣ እንደ ኢዮብ ማለት ነው። ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው። አምላክ ደግሞ የሚጠላው አጉረምራሚ ሰው፣ አኩቶምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ የተመሰረተ። ያጉረመረም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ። ስለዚህ ይህን መርሃ ግብር የሚመለከቱ ሰዎች አንሶላቸውስ ምን ማሰብ ቀናቸውን ለማሳመር በቅዱስ ሐሳቦች መጀመር ገና አንሶላ ውስጥ እያለ ያች የመጀመሪያዋ መገለጥ የምትልበት ሳትሆን አምላክህን የምታመሰግንባት የአይን መገለጥ መሆን አለባት። እና ይህ ቀን አዲስ ስጦታ ነው ለአንተ የተሰጠ አዲስ ስጦታ ነው። እንደው ምን ይላሉ? 365 ገጽ የያዘ መጽሐፍ ነው የተሰጠና ንጹህ ነው። ይሄ ለአንተ ዛሬ ጥሩ ምጽፍበት ወይም መጥፎ ምጽፍበት ገጽ ነው። ስለዚህ አዲስ ቀን ስለሆነ በአዲስ ጅማሮ ሰው ሲነቃ ነው የምለው ስልኩን ባይነካ ሰዓቱን እንኳን ባያይ በጣም መቻኮል ይመጣል። ውዝግብግብ ነው የሚወጣው። በቃ ሰዓት ረፈዱ በቃ ይሆናል አይደለ? ስለዚህ በዛ ባትጀምር ቀን አይረበሽም። ሁለተኛው ሳታውቅ ሳትገነዘብ ፈጥነ ካልጋ መነሳት፣ ይሄ በጣም አደገኛው ነው ጉዳይ ነው። ብዙዎች
በቃ ብድግ ነው የሚሉት ካልጋቸው። በጣም ይሄ መሆን የሌለበት ነው። ለምን መሰለ? በህልም ዓለም ውስጥ ነበርክ። ስጋ ተኝቶ ያንኮራፋል። ነፍስ ህልም በማለም ራእይ በማየት እንትን ውስጥ ናት፣ ረልም ውስጥ ናት ምትመላለስ። እዛ ውስጥ ናትና ለመቀበል ክፍት ናት ብዙ ነገሮችን፣ ሰማያዊ ነገሮችን ማለት ነውና ስጋ ሲያርፍ ነው። ነፍስ ግን በህልሞች በራእዮች ውስጥ ነበረችና ልክ ከእንቅልፍ ስንነቃ ያ ጉዳይ ለተወሰነ ጊዜ አብሮን አለ። ብንግ እንዳልክ ወደ እንትን አትመለስም። ያ ጉዳይ አለና መንፈሳዊ አነሳስ መነሳት፣ መንፈሳዊ አነሳስን እንደውም የተጠዳደፈ ያልሆነ ያልተቻኮለ አነሳስ ካልጋችን መነሳስ ከጀመርን በጣም ጥሩ ነው። ቶሎ ካልጋ ተጣድፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው በድንገት የምታስነሳው። የተዛባ የነርቭ ስርዓት ይሆናል። አንዳንዴ ትዝ ይልሃል ድንግጥ ብለህ የሆነ ስትነሳ ልብህ ይመታል አይደለ? መልሼ ልተኛም ብትል አትችልም። በጣም ነው የምትቸገረው። ስለዚህ የልብ የስትንፋስ የምትሉ ተበላሽቶ ነው የምትነሳው። ሶስተኛ ሀሳብ ተከፋፍሎ መንፈሳዊ ስሜቱ ሁሉ ተዛብቶ እና ገና ሳትነሳ ውጥረት አስብ። ብድግ ማለት ውጥረት ነው። በጣም ደስ የማይል ውጥረት ይጀምራል። ስለዚህ ዝቅ ብለው የመነሳት ልምድን እንደው ቢጀምሩ። እንደውም ሰሎሞን ምሳሌ 17:22 ብዙ የሰሎሞን አባባሎች እጅግ ወዳቸዋለሁ። ምን ይላል? ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። አዝነ ከተነሳ አጥንት ደርቆ ነው የምትነሳው። ስለዚህ ለዛሬው ቀን ትንሽ ፈገግ ብለው ነው ደስ አይልም? ብቻህን ነህ እኮ አምላክን ማመስገን ነው። ይሰማዋል፣ ያንተ ደስታ ውስጦች ይሰማቸዋልና። ሶስተኛ ከአልጋችን ወረድን። አሁን እንግዲህ ይሄ ሁሉ አልጋ ውስጥ ያለው ጉዳይ ነው። ከአልጋ ስትወርድ ጨለማ ባይሆን የተዘጋ ጭልም ያለ በጣም ለምሳሌ የጨፈገጋ አየር ብታይ ምንድን ነው የምትሆነው? ጭፍግግ አይደለም? አሁን አውሮፓ ለምሳሌ ዊንተሩስ በጣም ክረምቱ ሁሉም ጭፍግግ ሚስቅ የለም። ለምን? አየሩ ሰመር ላይ ደግሞ ፀሐይፏ ስለምትል ሰው ይስቃል ምናምን። ይህ እኮ ተፈጥሮ እኮ ነው። አየር ንብረቱ ምን ያህል አሉታዊና አዎንታዊ ጉዳይ እንደንትን እና ቤትም ስትነሳ ዳርክ ከሆነ ቀዛው ቆይላል። አንሶላ ውስጥ አትውጣ። አንዳንዱ እኮ እንዳለ ወዲያው ገብቶ ይቆያል። በቃ እዛው ምንም ብርሃን ፍሰት የለም። ስለዚህ የማይንቀሳቀስ ጉልበት ነው። በጣም ጉልበት ይንቀሳቀሳል ግን አለ አይደለ? ቀስ እያለ መሄድ ይሆናልና ብርሃን ያግዳል። ስለዚህ ሰው መንፈሱ ይጨናነቃል። ልክ እንደ ጭፍግግ እንዳለ አየር ቤቱን ሲያው ተዝረከረከ ነው፣ ጭፍግግ ያለ ነው። ስለዚህ እዛው ቆይላል። አይምሮም ጭጋግ ይሆናል ነው ብለህ የሆነ ምንም አይነት ይሰማዋል። ተነሳሽነት ያጣል። በቃ ግን የስነ ፍጥረት ታሪክ ስትጀምር እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃን ይሁን አለ፣ ብርሃንም ሆነ። ስለዚህ ቶሎ ምንድነው ማድረግ ያለብን? መጋረጃም ካለ መክፈት ነው መጀመሪያ የምታረገው። አሁን ስልክ ውስጥ በጣም መጥፎ ነገር ነው ፓተርኑ። ልክ ነቃ አይደል? መጋረጃን ትከፍታለህ። ፀሐይን ማየት ትንሽ ላይቷን ሳይበዛ ነፋስ እንዲገባ ማድረግ ኃይል ነው የምታስገባው። የተዘጋው ማለት ምን ሆነ ማለት ነው? ተከፈተ ማለት ነው። ከዛ ትልቁ ሰው እየተጎዳበት ያለው ስልኩ ነው። እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። እንግዲህ የራሳችን ውሳኔ ነው ከዚህ በኋላ እና ስልክህን ማራቅ አለብህ ስትነቃ። አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ብለህ ስልክህን ነው የምትይዘው እና ምንድን ነው የሚያመጣብን ጉዳይ መሰለ? ማዕከለ ነቂ ሆነው ይባላል። በመንቃትና በመተኛት መካከል ነዋል ከእንቅልፍ የምንነቃው ብንናለን እና አይምሯችን ቅድም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል። ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት። ስትተኛ ነፍስ ግን ልብ ነቅታለች፣ ስጋ ነው የሚያንኮራፋው ሰሎሞን እንዳለው። ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ በተከፈተችው ደጃፍ ገናና ለመቀበል ዝግጁ ነው። ህልም ዓለም ውስጥ ነው ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር ከቀኑ ይለያል። ስለዚህ ወዲያው ስታነሳ ይህን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው እና ደግሞ ስከፍተው ወዲያው የተላከል ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው። አሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ። ይረብሻል። ኖቲፊኬሽኑ ሜሴጁ ምናምኑ በቃ የተረባበሸ ሁኔታ ውስጥ ነው። ገና እኮ ነቅታ አዲስ ገጽ ነው የተሰጠ ከእግዚአብሔር የተሰጠ አዲስ ገጽ ነው። አሁን ደግሞ ያልከው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው?
የራስን ሳትኖር በሰው ህይወት ትጀምራለህ ታሪክ። አርቲስት ገሊት ምን በላሽ በሚል ዜና ገባ በሰው ህይወት ጀመርክ፣ ህይወትን አከተመ። ያንተ ህይወት አይደለም። ቀኑን ሙሉ ስለዛ ሰው ስለታስብ ነው የምትኖረው። ሞትክ ማለት ነው እዛ ላይ። በቃ ያንተ ቀን አይደለም። ያ ገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈው። እዚህ ይሄ በጣም ወሳኝ ነው። ሁለተኛ ሞባይል የአእምሮ ሂደት ያዛባል። እንዴት መሰለ? በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ። ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው። ልክ ደግሞ የስልክ ስክሪን ገና እንዳየኸው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያው እንትን። ስልክ ጭንቀት ነው የሚመጣው። የቸኩል ምናምን ፍጠን ብረር የሆነ የተረባ። አሁን ደግሞ ቲክቶኩን ተመልከተ ስለሆነ ምንም የምትይዘው ነገር የለም። አእምሮ ይዛባል። ከአንዱ ውጥረት ወደ ሌላ ውጥረት፣ ከአንዱ ውጥረት ወደ ሌላ ውጥረት፣ በቃ ተወጥረት ውላለ። ይሄ በጣም በጣም እንደው ስልካችንን ማራቅ ብንችል። ስለዚህ እኔ ኢንስታግራም ከመክፈት ፌስቡክ ከመክፈት ቲክቶክ ከመክፈት ልባችንን መክፈት ነው። እኔ አሁን ስለ ሰው ምን አገባ የምኖረው የራሴ ነው የመጀመሪያ ህይወት አይደል? እና ለዚህ ነው ሰው ገና ረብሾ ይውላል። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመ እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል፣ ሌላ ዜና፣ ሌላ ምናምን። ስለዚህ የራስ ጊዜ የለም። እና መጀመሪያ ማለት ግን ጌታ ሆይ ዛሬ ለእኔ ፈቃድ ምንድን ነው ብላን አንጠይቅ። በሰው ታሪክ ትጀምራለህ። በማን አክተር፣ በማን ዜና፣ በማያገባ ሩቅ ዓለም ሄደ። ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድን ነው? አልጠየቅከው። አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለም። እና አጎንብሰህ ትውላለህ። ቀና ማለት አትችልም። ቀና ሙሉ አሁንም በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ሜኑ ፈዞ አንዳንዱ እዛውም አልጋ ውስጥ ይቀልጣል። እውነት ለመናገር ብዙዎቻችን ስልኩ ነው የሚቀድመው። በልጧል። ሁለተኛው ጌታ ሆኗል። ቀናቸው እንዲባረክላቸው እግዚአብሔርን ጠይቀው የጀምሩት ነው። በቃ ይሄ ምን በልቃላል ነገር እኮ ስልካቸው አይሁን ጌታቸው። መጀመሪያው ጌታቸው እግዚአብሔር መሆን አለበት። አለያ ግን ሁሉም የዘራውን ነው የሚያጭደው ነው። በጣም ጮክ በማለትና በሚረብሽ ድምፅ ቀንህን አለመጀመር። አሁንም እዚህ ውስጥ እስከዚህ ድረስ ስልክ ምናምን የለም፣ ጩኸት ምናምን የለም። ለመሰለ ድምፅ ንዝረት ነው። መጀመሪያ የምንሰማው ነገር ነው የአእምሮ ሞገዳችን የሚረዳው። መጀመሪያ የምንሰማው የስሜት መስካችን፣ ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ፣ ይሄ ሁሉ ቀናችንን ሊያሳምርም ቀናችንን ሊያጠፋ ይችላል። ይሄ በጣም ወሳኝ ነገር። ለምሳሌ ከፍተኛ ጩኸት ያለው ሙዚቃ በጠዋት ብትጀምር አለቀል፣ ቀን ሁሉ ተበጥብጦ ነው። እና አንዳንዴ ይገርመኛል ጮክ ያለ ነገር ጠዋት ላይ ከፍተው ሰዎች ስሰማ እንዴት አይነት ምክንያቱም አያውቁትም እነሱ። ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ ብከፍትለትና የሆነ ጩኸት ብከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። አስብ እንግዲህ ለውሃው እንኳን አንተ 7% ውሃ ነህ እና በጣም ውጥረት የተሞላበትን መረጃ መስማት አይገባህም ጠዋት ላይ። አሁን ሰው በቃ ውጥረት የተሞላ ግራ የሚያጋባ ነገር ነው ጠዋት የሚሰማው። ስለዚህ እሱ ግራ ተጋብቶ አንተንም ግራ ያጋባሃል፣ እሱ ተረብሾ አንተንም ይረብሻል። በሰዎች ሀሳብ ነው ብዙ ጊዜያችን የምንረበሸው። የአንተ ኢነርጂ ፊልድ አሪፍ ጥሩ ነው፣ ግን ሌላው ተጠዋቱን በጥብጦ የተነሳ ሰው ቀንን ሙሉ ሲበጠብጠው ይውላል። ትራፊክ ተመልከት እስቲ፣ የትራፊክ ጃም አይረብሽም? በቃ ፒፒ ገና ጠዋት ወደ ስራ ስትገባ እንግዲህ አስብ፣ ተነስተ እንኳን ነቅተ ስትሆን ያለው ፍጋቱ ምኑ ስታየው ፒፕ በቃ እኔ ወደዚህ ስመጣ በቃ ጭንቅንቅ ያለ ነው። ሰው ምንድነው ማድረግ የምችለው መሰለ? በቃ የሚያበሳጨኝ እንዳይኖር ጥሩ ነገር ማሰብ፣ ጥሩ ነገር በማሰብ የድሮ ሆኖ የሆነ ሲያችን እስክታልፈው ድረስ ማለት ነው። ምን ያህል ኤነርጂ እንትንህን የነርቭ ስርዓት ይወጠራል። በቃ የሚያስደነግጥ ዜና ስትሰማ ይወጠራል። ሲግናሉ ወጥረው ይላል። በቃ ልብህ የልብ መስክ ትርምስ ይሆናል። ኬዎስ ነገር ይሆናል። ስለዚህ በምትኩ ሰዎች ለስላሳ ነገር ቢጠቀሙ፣ ለስላሳ ድምፅ፣ ጩኸት ሳይሆን ጠዋት ሲነሱ ነው። ለምሳሌ ክላሲካል ነገሮች መንፈሳዊ ከሆነ በገና ነው፣ ክራር፣ ዋሽንት ደስ ይላል። ጠዋትህ
ወፎች ጮኋት ታይም ጠዋት እንደደስ እንደሚል እና የተፈጥሮ ድምጾች ብትጠቀም የነፋስ ድምጽ የውሃ ድምጽ ነው ያረጋጋልና ጠዋትን በዛ በተረጋጋ ከጸሎት በኋላ ቁርስህን ጠበልህን ጠጥተህ ቁርስህን ቀለል ያለ ነገር ስትመገብ በዛ ብትጀምረው እስካሁን ሞባይል መንካት አያስፈልግ። መጨረሻ ወጥተህ ፀሐይን መሞቅ ሞባይል አይቀድም ከዚህ ሁሉ ፀሐይን መሞቅ በጣም ትልቅ ነገር ነው። ቢሞክሩት እኮ በጣም ትንሽ ደቂቃ 5 ሚኒትስ ምናምን እኮ የምታደርጋት ነገር ናት እኮ። ስሜት ይሻሻላል፣ የመንፈስ ጭንቀት ይርቃል፣ እንቅልፍ ውደት ይስተካከላል። የቫይታሚን ዲ ደግሞ ለአጥንትም ጥሩ ይሆናል። ይሄ የኃይል መስካል አይደለ? ይሄ ባዮፎቶኑ ቻርጅ ይሆናል ማለት ነው። ቻርጅ አድርገህ ካልወጣ ዋጋ የለህም። ስለዚህ ቀንህ ከዛ በኋላ ሞባይልህን ጎልኩል ችግር መጥነህ ማለት መሰረቱ ተገንብቷል። መሰረቱን ገንብተህ ነው እንትኑ መዋቅሩ የምትሰራው። ከዛ በኋላ ማትፈረከስ ነህ አንተ፣ ጽኑ ነህ፣ ብርቱ ነህ። ምንም አይነት ነገር ቢመጣ ምንም አትሆንም። ስለዚህ እሱ በመግባቱ በመውጣቱ በመተኛቱ በመተነሳቱ የበረከት ሰው ነው። በቃ የበረከት ሰው ይሆናል። ስለዚህ ሰው ይሄ እያንዳንዱ ሰው ማድረግ የሚችለው ነው። ቀኑን ባትሪ ፉል ሆኖ ቢወጣ ነው። ስለማይሆን ነው ቀኑ ሁሉ የተረበሸ፣ እሱም ረብሾ ሰውንም ረብሾ በቃ ደክሞ ያደክመሃል፣ ዝሎ ያዝልሃል። በቃ አንተን እንትን በቃ ስለዚህ ትንሽ ነገር ያድርግ ሊለወጥ ነው።